የዮርዳኖስ አውራጃ የምትሆን የይሁዳ ምድረ በዳ በአንድ እንግዳ ሰው ተገርማለች። እየጮኸ ይሰብካል። የሮማን መንግስታት ጡንቻ የወታደሮችን ጥፋት ሳይፈራ ፊት ለፊት ይገስጻል። ከፊት ስለሚመጣው ታላቅ እንግዳ ምድርና ሰማይ ስለምትንቀጠቀጥለት ባህር ፈሳሽና ውሃዎች መግቢያቸው መሸሸጊያ ስለሚፈልጉ ታላቅ እንግዳ መንገድ እየጠረገ ይሰብካል። በገዳም የሚያስተምር አዋጅ ነጋሪ ብሎ ነብዩ ኢሳይያስ ትንቢት የተናገረለት ጻድቅ ሐዋርያ ቃለ ዓዋዲ እንደ ነገስታቱ ጌጠኛ ልብስ እንደ ዘመኑ ሀብታም በዋጋ የከበረ እንደ ተራው ህዝብ የክት ልብስ አልለበሰም። የገመል ጠጉር ለብሷል። ሰውነቱን በበረሃ ተጎሳቅሏል። ወገቡን በጠፍር ታጥቋል። የተለመደውን የከተማ ምግብ አይቀምስም። አንቦጣና የበረሃ ማር ይበላል። የጌታን መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮሰው ካህን፣ መልአክ፣ መምህር፣ ነቢይ፣ ሰማዕት፣ ጻድቅ፣ ሐዋርያ እየተባለ በሰባት ስሞች የሚጠራ መጥምቀ መለኮት ቅዱስ ዮሐንስ። የሮሜ መንግስት በዚያ ዘመን ከኢንግላንድ አንስቶ እስራኤልን ጨምሮ እስከ አረብ ሀገራት ድረስ ሰፊ ግዛት ነበረው። እስራኤል የዘመኑ ፍጻሜ ሲቀርብ የቃል ኪዳኑ ቀን ሲደርስ ከሮማውያን ግዛት የሚገላግላቸው ሰው ተስፋ ያደርጉ ነበር። ጦር ያሰለፈ በወታደር የተከበበ ኃይሉ የደረጀ የሮማን መንግስት የሚያሸንፍላቸው ይፈልጋሉ። የሮማ ወታደሮች የሚያደርሱባቸውን ስቃይ የቄሳሮቹ ግፍ አስመርሯቸዋልና የተስፋ ሀገራቸው ኢየሩሳሌም ነፃ የምትወጣበትን ቤዛ መድኃኒት የሚሆናቸውን አባቶቻቸው ነቢያት የተነበዩላቸውን ትንቢት እየናፈቁ መሲሁን ይጠባበቃሉ። አዳኝ መድኃኒት የምክሩ አበጋዝ ለአባቱ ቀኝ እጅ ሆነ መሲህ ከመገለጹ በፊት በእድሜ በመንፈቅ የሚበልጠው መልእክተኛው ቅዱስ ዮሐንስ ወደ ኢየሩሳሌም መጣ። የበረሃ ሰው ነው። እድሜውን ሁሉ በገዳም ነው ያሳለፈው። ሮማውያንን ሳይፈራ ኢየሩሳሌምን ሳያፍር በወታደሮቹ ሳይደናገጥ ለአዳም ተስፋው መድኃኒት ምድር ለምትቀበለው ልዩ እንግዳ መንገድ እየጠረገ መጣ። ተራራውና ኮረብታው ሁሉ ዝቅ ይበል፣ አዘቅቱ ሁሉ ይምላ፣ ጠማማው የቀና መንገድ ይሁን፣ ሥጋ የለበሰው ሁሉ የእግዚአብሔርን ማዳን እያለ የነብዩን ትንቢት እየሰበከ በኢየሩሳሌም አውራጃ በይሁዳ ታየ። ሕዝቡ በትምህርቱ ሮማውያንና ወታደሮቹን ሳይፈራ እውነትን እየተናገረ የተሳሳተውን እያረመ ሲሰብክ ተገረሙ። ብዙዎች ኢየሱስ ክርስቶስ መስሏቸው ነበር። ከእርሱ አስቀድሞ መንገድ የሚጠርግ ከእርሱ በፊት የሚላክ ነብይ አልመሰላቸውም። የብሉይ ኪዳን ነቢያት በጥጥ ልብስ ያጌጡ ናቸው። የአዲስ ኪዳን ነቢያት እርሱ ግን የተናቀ ልብስ ለብሶ መጣ። ከእናቱ ማህፀን ጀምሮ መንፈስ ቅዱስን ለብሷልና የዚህ ዓለም ልብስ አላስፈለገውም። ከ30 ዓመት በፊት ስለነበረው ነገር ማንም አያስታውስም። በልጅነቱ በበረሃ ተጥሏል። በልጅነቱ አባቱ ተገድሏል። እናቱ በረሃ ይዛው ገብታ ተንገላታ ሞታለች። የገመል ጸጉር ለብሶ